አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላም ብያለሁ። ሁላችሁንም ሰላማችሁ ይብዛ። ኢንሻአላህ ዛሬም እንደተለመደው ጥያቄ ይዤ መጥቻለሁ። የዛሬው ጥያቄ ደግሞ ኢድና ጁምአ በአንድ ቀን ሲሆን ልዩ ምንድነው የሚል ጥያቄ ነው ይዤ የመጣሁት። ኢንሻአላህ ጥያቄ ትዕዛዝ እውነት ወይንም ሀሰት በሉ ነው የሚለው በማለት መልሱ ነው የሚለው። ኢንሻአላህ ወደ ጥያቄው ከመግባቴ በፊት አዲስ የመጣችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ነባሮች ላይክ ሼር አድርጉ። ጥያቄ አንድ አብደላህ ኢብኑ ዑመር አቢ ሁረይራ ባስተላለፉት ሀዲስ ነብዩ ሰለላሁ ዐለይሂ ወሰለም በእንጨት ወንበራቸው ላይ ቁመው ሲያወሩ ሲናገሩ ሰምተው ምን ይላሉ ሰዎች? ይከልከሉ ጁምአን ከመተው አለ በዚያ ወላሂ አላህ ያዝንባችኋል በቅልቦቻችሁ ላይ ወላሂ ከዚያ በኋላ ከዘንጊዎች ይሆናሉ ይለናል ማለት ነው። እውነት ወይስ ሀሰት? ከነዚያ በኋላ ከዘንጊዎች ይሆናሉ ወይስ አይሆኑም? እና ተሳተፉ ውዶቼ፣ እውነት ወይንም ሀሰት በማለት ማለት ነው። ጥያቄ ሁለት አደም አለይሂ ሰላም በጁምአ ቀን ነው የተፈጠሩት? በጁምአ ቀን ነው ጀነት የገቡት? በጁምአ ቀን ነው ከጀነት የወጡት? እና ፀሐይ ከወጣች በኋላ ቀናቶች ሁሉ ምርጡ ቀን ጁምአ ነው ይላል። ከቀናቶች ሁሉ ምርጡ ቀን ጁምአ ነው ወይስ አይደለም? እውነት ወይስ ሀሰት? ጥያቄ 3 ነብዩ ሰለላሁ ዐለይሂ ወሰለም ከዱንያ እስከ ሚለዩ ድረስ ኢድ ሶላት ሰግደዋታል። ይህ ፈዲላዋን አያሳይም ማለት ነው ይላል። ማለት ነው ወይስ አይደለም? እውነት ወይስ ሀሰት? ጥያቄ 4 የኢድ ሰላት የሰገደ ሰው በሱ ላይ ጁምአ ዋጅብ ትሆንበታለች ወይስ በኢድ ሰላት ተብቃቅቶ ዙሁር ይስገድ? የትኛው ነው ትክክል የሚለው ዙሪያ አህሉል ኢልሞች የኢልም ባለቤቶች ወደ ስድስት አቋም አላንጸባረቁም ይላል። አንጸባርቀዋል ወይስ አላንጸባረቁም? እውነት ወይስ ሀሰት? እና በቅንነት ውዶች ተሳተፉ እሺ። እኔም ያው አዲስ ተማሪ ነኝ። እሺ ጥያቄ 5 የመጀመሪያው አቋም የሶስቱ ኢማሞች ጁምአ አለባቸው የሚል ነው ወይስ የሚል አይደለም? እውነት ወይስ ሀሰት? ጥያቄ 6 የሁለተኛው አቋም የኢድ ሶላትን የሰገደ ሰው የጁምአ ሶላትም ዋጅብ ይሆንበታል ብለዋል አብዛኛዎቹ ፉቃሃዎች የእውቀት ባለቤቶች ይላል። እውነት ወይስ ሀሰት? ዋጅቦበታል ወይስ አልዋጀበትም? ጥያቄ 7 ሶስተኛ አቋም ከኢማሙ ውጭ የኢድ ሶላት የሰገደ ሰው ከሱ ላይ ጁምአ ትነሳለታለች ግድ አይሆንበትም የሚል ነው ይላል። የሚል ነው ወይስ የሚል አይደለም?
ሁለተኛ ትዕዛዝ ሁለት ደረቅ ነው። ደረቅ ነው ውዶች፣ ደረቅ አለመረቅ ይባላል። ያው እንግዲህ ደረቂቱ ትንሽ ከበድ ያለች ናት። ኢንሻአላህ ተሳተፉ ውዶች። አቡ ኡበይዳ ጋር የኢድ ሶላትን ተጣዲኩኝ ቀኑ ደግሞ ጁምዓ ቀን ነበር አሉ። ከቁጥባው በፊት ሶላት አሰገዱን። ከዚያ ቁጥባ አድርገው እዚያው ቁጥባው ላይ እናንተ ሰዎች ሆይ ይሄ ቀን ሁለት ኢዶች የተሰበሰቡበት ቀን ነው አሉ። ጁምዓን መጠበቅ የፈለገ ሰው የወደደ ይጠብቅ፣ ሳይጠብቅ የዝሁርን ሰላት እቤቴ እሰግዳለሁ ያለ ሰው እኔ ፈቅጃለሁ አሉ። ማን ነው ያሉት? አቡ ጁበይዳ ከማጋር ነው የኢድ ሶላት ተጣዲኩኝ ቀኑ ደግሞ ጁምዓ ነው ያሉት። ከማጋ ነው? ደረቅ ነው። ተሳተፉ ውዶች። እሺ ጥያቄ 9 ከሴት ከህፃን ልጅ ከባሪያ ውጭ ጁምዓ እንደማለት ነው መሰለኝ። ጽሁፍ ተሳስቶ ነው ወይስ እኔ ነኝ? ግድ ነው ያሉት ማናቸው ይላል። ከሴት ከህፃን ልጅ ከባሪያ ውጭ ጁምዓ ግድ ነው ያሉት ማናቸው? እኔ ነኝ የተሳሳኩት ማለት ነው። አፎን ይቅርታ። እና ማን ነው ያሉት ማለት ነው። ከሴትና ከህፃናት ልጅ ባሪያ ውጭ ጁምዓን ግድ ነው ያሉት ማናቸው? ማናቸው እንግዲህ ደረቅ ያለ መረቅ ነው። ተሳተፉ ውዶች። ምንም አይቀርም ጁምዓ እና ኢድ ሲገጥም መጀመሪያ ጧት ላይ ኢድ ሶላት ይሰግዳል። ከዚያ ጁምዓ ይሰግዳል ያሉት ማናቸው ይላል። ማናቸው? ይሄን ያሉት ማናቸው? ተሳተፉ ውዶች። እኔ ግን ተሳትፌበታለሁ፣ ግን ይጠፋኛል መልሰው ማለት ነው። አላህ ይስጥር ከምር። አሁን ላይ የተማርኩትን ለዛሬ አላስታውስም። እንደገና ደግሞ ያው ጽሁፍ አንዳንዴ ይሳሳታል፣ ያው እኔም እሳሳታለሁ እና ይቅርታ። እንደዚህ በጽሁፉ ይታያል፣ አንብቡ ማለት ነው። እንግዲህ እኔ መስኮት ተማሪ ነኝ። በደንብ የተማረ ሰው ነበብ ማድረግ ይችላል። እንደዚህ ንባቡ በደንብ ይታያል። ውዶቼ ተሳተፉ፣ እንማማር፣ በቅንነት እንማማር። ይጠቅመናል ሁሉም ነገር ማለት ነው። ጥያቄ 10፣ ጥያቄ 9፣ ጥያቄ 8። ጥያቄ 8 ትንሽ ጽሁፉ በዛ ያለ ነው። ያው እንግዲህ ጎበዝ ተማሪ በደንብ ያነባዋል። እኔ እንኳን ተወለጋግቼ ነው። እና ጥያቄ 7 ጥያቄ 6 ጥያቄ 5 ጥያቄ 4 እንደዚህ በደንብ ይታያል። ኢንሻአላህ አንብቦ ማለት ነው። ጥያቄ 3 ጥያቄ 2 እንደዚህ በደንብ ይታያል። ጥያቄ 1 ትንሽ ጽሁፉ በዛ ያለ ነው። የጥያቄ 1
እንደዚህ በደንብ ይታያል። ተሳተፉ ውዶች፣ እንማማር፣ ቅን እንሆን፣ ስበሳችን አብረን እንደግላችኋለሁ። እና ውዶች አመሰግናለሁ። መልካም ቆይታ